ዛሬ በዚህ የተገኘንበት ዋናኛው ዓላማችን ሀብ ኦፍ አፍሪካን ፋሽን ዊክ የመጨረሻ ፋሽን ሾው የሚያሳዩበት ቀን ነው። ከዚህም በላይ የሞር ዲዛይነሮችን ማቅረብ እንችላለን ብዬ አምናለሁ። ግን አዘጋጆቹንም በጣም ላመሰግናቸው እወዳለሁ። Yeah, Hub of Africa, it's more international now, more exposure allow. ሰላም ተመልካቾቻችን እንደምን ቆይታችኋል? ዛሬ እንግዲህ ወፋችን በራ ማረፊያዋን ከዚህ ከሀያት ሪጀንሲ ያደርጋለች። ዛሬ በዚህ የተገኘንበት ዋናኛው ዓላማችን ሀብ ኦፍ አፍሪካን ፋሽን ዊክ የመጨረሻ ፋሽን ሾው የሚያሳዩበት ቀን ነው። ያው እንግዲህ እንደሚታወቀው ሀብ ኦፍ አፍሪካን ፋሽን ለተከታታይ 15 ዓመታት ሲደረግ የቆየ ነው። እንደ አውሮፓውያን አቆጣጠር ከ2010 ጀምሮ ለተከታታይ ዓመት ከሚያደርጉት ለየት ያለ አዲስ ነገር ወደ እናንተ ይዘን መጥተናል ብለዋል። ያ ይዘው የመጡት አዲስ ነገር ምንድን ነው? እነማን ተገኙ? ውስጥ እነማን አሉ? ፕሮግራሙ ምን ይመስል ነበር የሚለውን አብሬያችሁ ቆይታ የማደርግ ነው የሚሆነው። ተከታተሉ። እንግዲህ ተመልካቾቻችን አሁን ደግሞ የምገኘው ባክስቴጅ ነው። እንግዲህ እነዚህ የምታያቸው ቆነጃጅቶች ስራቸውን ለማሳየት ወደ መድረክ እየገቡ ነው የሚገኘው። አብረን እንግባ። እኔም እስካያቸው ጋብቻለሁ። ተከተሉኝ። Welcome to the 15th edition or 15th year of Hub of Africa Fashion Week. I am Africa. I am the mother. I am the song of creation. I am Africa. I am the mother. The heartbeat of every nation. From the rocks and rivers to Nisheman mana, Nisheman mana, Nisheman mana, Nisheman mana. In the walaf, in the girisa, Yarefali bed dagmotanas na. Ite me hedena udega, ite me hedena udega ne. ተመልካቾቻችን እንግዲህ አሁን የምገኘው ሀብ ኦፍ አፍሪካን መስራች ከሆነችው ማሂ ጋር ነው። በጣም የሚገርም ፕሮግራም፣ በጣም ደስ የሚል ፕሮግራም ነበር። ኮንግራ በጣም አመሰግናለሁኝ። በጣም ቴንክ ዩ። የ15ኛ ዓመታችን ነበረ። በጣም እንዳያችሁት እንግዲህ ጥሩ ብዙ የዲዛይነሮች የተሳተፉበት መድረክ ነበር። ትላንትናም ነበረ፣ ከትላንት ወዲያም ጥሩ አልፏል ብዬ አምናለሁ። እንግዲህ 15 ዓመት ሆኖታል። በጣም እጅግ በጣም ደስ የሚል ነው። ብዙ አይነት የፋሽን ሾው ኢቨንቶች ላይ ተገኝቼ አውቃለሁ። ይሄ እጅግ ደስ የሚል የሚማርክ በእውነት ዩኒክ የሆነ ኢቨንት ነበርና በጣም ኮንግራ ማለት ፈልጋለሁ። በጣም አመሰግናለሁ። እንግዲህ ሀብ ኦፍ አፍሪካን 15 ዓመት ያህል ጊዜ ቆይታን አድርጓልና በዚህ በ15 ዓመት ቆይታ ውስጥ ሂደቱ እንዴት ነበረ? ብዙዎቹ ምን ይመስል ነበር? እንግዲህ መነሻ አለ፣ መድረሻ አለ እና ያ ሂደት ምን ይመስል ነበር? በጣም ጥሩ ነበር። እስካሁን እርግጥ ያው አላቋረጥንም። ከኮቪድ ጊዜ ውጪ አላቋረጥንም። በየአመቱ ሊያዘጋጅተናል። እርግጥ ጥቅምት ላይ ነበረ ለአንድ 10 ዓመት ያዘጋጀ ነው። አሁን ባለፈው 3 ዓመት ነው ወደ ጥር ያዘዋወር ነውና ጥሩ መድረክ ነው ብዬ አምናለሁ። የኢትዮጵያን ዲዛይነሮችን እንዲሁም ደግሞ የተለያዩ የአፍሪካን ዲዛይነሮችን ከመጀመሪያው ጀምሮ ለማስተዋወቅና ትስስር ለመፍጠር ከአፍሪካ ዲዛይነሮች ጋር በዛ ነው ሀብ ኦፍ አፍሪካ ያልነው። አዲስ አበባ ኢትዮጵያ
የአፍሪካ ሀብ ነች። ለዛም ነው ስሙን ሀብ ኦፍ አፍሪካ ያልነውና ብዙ እኔ እንጃ ከ250 በላይ ኦልሞስት 300 ዲዛይነሮች እስካሁን ድረስ ተሳትፈዋል እና ወደኋላ ተመልሼ ሳይሆን የራሴ በጣም ይገርመኛል። ትረሻዋለሽ ነው እና መጀመሪያችን ላይ አሁን ዛሬ የጨረሰችው እንዳየሽው ማፊ የመጀመሪያው ጊዜ እንዲያውም እሷም ነበረች። የእሷም ጉዞ 15 ዓመት ነው። ብዙ ብቻ በርካታ ዲዛይነሮች አሳትፈናል እስካሁን ድረስ ማለት ነው። ጥሩ ነበር። ይህንን ለመጀመር ግን ምን አነሳሳሽ? መጀመሪያ ላይ እንግዲህ ሁሉንም ነገር ለመጀመር ስናስብ መነሻ ሀሳብ የሚሆኑ ነገሮች አሉና እንደው ምን አነሳሳሽ? እዚህ ስመጣ የፋሽን ኢንዱስትሪ ሁል ጊዜ ውስጥ ያለ ዲዛይነር ሆኜ አይደለም፣ ግን ኢንዱስትሪውን በጣም ወደዋለሁ፣ ማስተዋወቅ ወዳለሁ እና መጥቼ ግን መድረክ አለ የለም የሚለውን ሳይ ብዙ አልነበረም እና ያስፈልጋል። ከዛ ደግሞ እንዴት ብለን ነው የምናገኛቸው ዲዛይነሮችስ አሉ ወይስ? መጀመሪያው ላይ ትንሽ እንትን ነበር ያስቸግር ነበረ ለማግኘት ይብን አሉ ወይ ዲዛይነሮች የሚሉትን እና መድረክ ያስፈልጋል በማለት በዛ ነበር የጀመርነው ማለት ነው። የዛሬ 15 ዓመት ኤግዛክትሊ። በጣም አሪፍ ነው። እንግዲህ በዚህ የፋሽን ኢንዱስትሪ ውስጥ እንደመሆንሽ መጠን እንደዚህ አይነት ኢቨንቶች መዘጋጀታቸው ለፋሽን ኢንዱስትሪ ምን አይነት ጠቀሜታን ያደርጋሉ ብለሽ ታስቢያለሽ? ብዙ ስራ ይፈጥራል ማለት በጣም እንደ አፍሪካ ወጣት ጀነሬሽን ነው ተብሎ ነው የሚታሰበው እና ፋሽን ደግሞ የእኛን እንትን ስቴትመንት የሚሰጥ ነው አይደለ? እርግጥ በኢትዮጵያ ዙሪያ ብዙን የባህል ልብስ ነው የምንለብስ የነበረው ለብዙ ዓመት። እሱም እንዳለ ሆኖ ደግሞ ሞደርን ደግሞ በየጊዜው መልበስ የምንችለውን ዋይናት የአፍሪካ መሆን አይችልም ነበሩም ደግሞ ስንጀምር እርግጥ ጥቂት ነበሩ። አሁን ግን በርካታ በየጊዜው የምናገኛቸው ትላንትም የነበሩት ጀማሪ ዲዛይነሮች ማለት እኔ ከጀርባ እያየሁኝ በጣም አስገርሞኝ ሳለቅስ ነበረ። ያለው ታለንት ቀላል አይደለም እና ብዙ ስራ ይፈጥራል። እሱንም ለመፍጠር ግን የኛ ማህበረሰብ ደግሞ ሰፖርት ማድረግ አለበት፣ ማበረታታት አለበት፣ መግዛት አለበት። ከውጭ የሚመጣም ብቻ ሳይሆን የሎካል ኢንዱስትሪውን ደግሞ በደንብ አድርጎ ማበረታታት አለበት ብዬ አምናለሁ። በጣም ትክክል ነሽ። በሀገራችን የሚሰሩ ስራዎችን ማበረታታት የሁላችንም የኢትዮጵያን ኃላፊነት ነው ብዬ አስባለሁ። አሁን ላይ የአፍሪካን የፋሽን ኢንዱስትሪ እድገት ምን ይመስላል? በጣም አድጓል። የዛሬ እውነት ልንገርሽ አሁን እኛም የሀብ ኦፍ አፍሪካን ፋሽን ዊክ ስንጀምር ብዙ አልነበሩም አፍሪካ ውስጥ። እርግጥ ደቡብ አፍሪካ ነበረ የሳውት አፍሪካ ፋሽን ዊክ የሚባል እንደዚሁ መድረክ ያለው። ከዛ ውጭ የስዋሂሊ ፋሽን ዊክ ደግሞ ታንዛኒያ፣ እነሱም አንድ 18-19 ዓመት ሆኗቸዋል። ከነሱ ውጭ ግን ሁላችንም በአንድ ሰዓት ነው የጀመርነው። የሌጎስ ፋሽን ዊክም አለ ትልቅ መድረክ እና አይ ቲንክ የሆነ ነገር ታይቶናል። ኢትስ ታይም የአፍሪካ ጊዜ ነው እና እንደ ኢትዮጵያ ደግሞ የኢትዮጵያንን ብቻ ሳይሆን እንዳልኩሽ የአፍሪካንን ትስስርም ለመፍጠር ለዛ ነው ኢትዮጵያም እንደ ሀብ እንደመሆኗ ስንጋብዝ የሚሳተፉ ዲዛይነሮች ሁል ጊዜ ከተለያዩ ሀገሮች ዛሬ ራሱ ከናይጄሪያ፣ ከኬንያ፣ ካሜሩን እንዲሁም ደግሞ ከራሻም ነበረ። ምክንያቱም ከብሪክስ ፋሽን ሳምንት ጋር እና ከሞስኮ ፋሽን ዊክ ጋር ትስስር ስላለን ስምምነት እነሱም ኢቨንት ላይ ተሳትፌ ነበረ። እንዲሁም ደግሞ በአሁኑ ለሁለተኛ ጊዜ ከራሻ ዲዛይነር ነበረን። በጣም አሪፍ ነው። በቀጣይ ዓመት እስከ እናንተ ምን እንጨብጥ? የተለየ ነገር ደግሞ ይዘን እንመጣለን ብዬ አምናለሁ። ቴንኪው በጣም። በመጨረሻ ማለት የምትፈልጊው ቀረ የምትይው ነገር ካለ? 15 ዓመት ረጅም ጊዜ ነው። አብሮኝ የተጓዙ ብዙ ናቸው። ሁሉንም ማመስገን እፈልጋለሁ። አብሮኝ ደግሞ ቲሞቼ እንዳልኩት ስም ዝርዝር አሁን መዘርዘር አልፈልግም፣ አንዳንዴ እረሳለሁ። ስለዚህ ሁሉንም ማመስገን እፈልጋለሁ። ሞዴሎቹን ማመስገን እፈልጋለሁ። እናንተን ማመስገን እፈልጋለሁ። መታችሁ ኢንተርቪው አድርጓቸው ዲዛይነሮቹንም የእነሱ ስቶሪ ደግሞ ሞር አለውና እናንተ ይሄንን ቦታም ደግሞ ሀያት ሬጀንሲን በጣም ማመስገን እፈልጋለሁ። 7-8 ዓመት ከኛ ጋር አብረውን ሰርተዋልና በጣም ማመስገን እፈልጋለሁ። እጅግ አድርጌ አመሰግናለሁ። አመሰግናለሁ።
እንዳገኝ እንዴት ነሽ? ደህና ነኝ እኔ ቆንጆ። አንቺ እንዴት ነሽ? እኔ በጣም ስላገኘሁሽ እጅግ በጣም ደስ ብሎኛል። እሺ እኔማ ቤት ነኝ። በጣም ደስ ብሎኛል። ከዚህ በፊት ከተገኘሽባቸው አይነት ፕሮግራሞች ለየት ያለ ነው። እንዴት አገኘሽ? ወይ በጣም ማለት ኦነስትሊ በጣም ኤክስፔክት ማላደረኩትም በዚህ ደረጃ በቃ የኢንተርናሽናል ፋሽን ሾው ነው ይሄ እኮ በቃ ያው ናሽናል እኛ ሀገራችን ላይ ተደረገ እንጂ ዲዛይነሮቹ፣ ሞዴሎቹ፣ ልብሶቹ በቃ ማለት ከፊኒሺንግ ጀምሮ እስከ ዲዛይን ድረስ ተቹ እያንዳንዱ ነገር እኔ አይ አም ሶ ኢምፕረስድ ኦነስትሊ በጣም ነው ደስ ያለኝ። እንኳንም መጣሁ ነው ያልኩት። ደግሞ እኔም በጣም እጅግ በጣም ደስተኛ የሆንኩበት ፕሮግራም ነበረ። እንደዚህ አይነት ኢቨንቶች መዘጋጀታቸው ለሀገራችን የፋሽን ኢንዱስትሪ ምን አይነት ለውጥ ያመጣል ብለሽ ታስቢያለሽ? በጣም ትልቅ ማለት የሀገራችን ፋሽን ኢንዱስትሪ እንግዲህ ማለት እያደገ እንዲያውም አሁን በጣም በፍጥነት እያደገ ያለበት ጊዜ ላይ እንደዚህ አይነት ነገር መዘጋጀቱ አንደኛ አዳዲስ ዲዛይነሮችን ወደፊት ማምጣት እንችላለን። ላይክ በጣም ታለንትድ የሆኑ ልጆች፣ ስራውን የሚችሉ ልጆች ግን ደግሞ አጋጣሚ የሌላቸው ስራቸውን ሾውኬዝ ማድረግ የማይችሉ ዲዛይነሮችን ማምጣት እንችላለን። እነሱን እድል እንሰጣቸዋለን። ከዛ ደግሞ በዓለም አቀፍ ደረጃ ደግሞ ሀገራችንን በጣም ጎበዝ ዲዛይነሮች እንዳሉን የምናሳይበት አጋጣሚን ይፈጥርልናል እና በጣም የፋሽን ኢንዱስትሪውን አንድ ስቴፕ ወደፊት እንዲያውም ከአንድ ስቴፕ በላይ ወደፊት ይወስደዋል ብዬ አምናለሁ። ኢትስ ሪሊ አሜዚንግ ኤንድ ኢምፕሬሲቭ። እንግዲህ በየአመቱ የሚደረግ ኢቨንት ነው እና በቀጣይ አመት ምን ትጠብቂያለሽ? በቀጣይ አመት ደግሞ እኔ እንጃ ከዚህ በጣም ደግሞ ዛሬም በዚህ ደረጃ ከተደሰትኩኝ በሚቀጥለው አመት ደግሞ ከዚህ በላይ በጣም አዳዲስ ዲዛይነሮች እድሉ ተሰጥቷቸው ስራቸውን የሚያስተዋውቁበት ፓሽን ነው። ዲዛይን ቀላል ነገር አይደለም። አንዳንድ ስራዎች አሉ ኖርማሊ መስራት የምትችይው፣ ይሄ ግን መመረጥ አለብሽ፣ መቻል አለብሽ፣ ማወቅ አለብሽ እና ፓሽናቸው ሆኖ የሚሰሩ ሰዎች ኔክስት ይር ላይ ደግሞ በደንብ መተው የሚያሳዩ ይመስለኛል። እናም ደግሞ ሞር እድል መሰጠት አለበት ብዬ አምናለሁ። ከዚህም በላይ የሞር ዲዛይነሮችን ማቅረብ እንችላለን ብዬ አምናለሁ። ግን አዘጋጆቹንም በጣም ላመሰግናቸው እወዳለሁ። ትልቅ ስራ ነው የሰሩት። ኢትስ ሪሊ አሜዚንግ። እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ሰላም እንዴት ነሽ? ያብስራ እባላለሁ። ልዩ ጀሜን ጁዌለሪ አም ዘ ፋውንደር። እንደዚህ አይነት ኢቨንቶች ላይ ስትገኝ የመጀመሪያ ነው ወይስ ከዚህ ቀደም ተገኝተሽ ታውቃለህ? So this is our second one. በሀብ ኦፍ አፍሪካ ግን it's our first one. የመጀመሪያችን ነው የሚሆነው። ከዚህ ቀደም ከተገኘባቸው ኢቨንቶች ምን ለየት ያደርገዋል? ምን አዲስ ነገር አገኘህበት? ሀብ ኦፍ አፍሪካ it's more international ነው። more exposure አለው። has expat community more በዛ ያለ ነው ያለው and also new fashion upcoming የሆኑ ፋሽን ዲዛይነሮች አሉ። ኢንተርናሽናል ፋሽን ዲዛይነሮችም ነበሩ። ትናንትና ወዘ ሎካሊ ሲዲኤንኤዎች ነበረን and then today ደግሞ ኢንተርናሽናሊም ሎካልም ደግሞ ያሉት እንደነ ማፊ እንደነ ስቱዲዮ እነሱ መጥተዋል። it's very nice actually, it's very good። እንግዲህ እንደነዚህ አይነት ኢቨንቶች መደረጋቸው ለፋሽን ኢንዱስትሪው ምን አዲስ ነገር ያመጣል? ለሀገር ደግሞ ምን አዲስ ነገር ይፈጥራል? ፋሽን ዲዛይነር ደግሞ ከነሱ ትምህርት ወስዶ ነገ ላይ ደግሞ የራሱን ብራንድ አፕ ስኬል የሚያደርግበት ነው የሚሆነው። ሶ ዳት ስሞል ቢዝነስን ማለት ነው ወይም ደግሞ አሁን ቢጊነር የሆነው ፋሽን ዲዛይነር ኢንስፒሬሽን ከወሰደበት ዳት ወደ ላይ ከፍ የማይልበት ምንም አይነት ሪዝን የለውም ብዬ ነው የማስበው። ሶ ለሀገራችን ኢንዳይሬክትሊ ፎሬን ከረንሲን በይ እድገትን በይ ነው ያገኛል ማለት ነው። እጅግ አድርጌ አመሰግናለሁ። ቴንክ ዩ ቬሪ ማች። እናመሰግናለን። ሰላም እንዴት ነሽ? እንዴት ነሽ? እንድታወቅ። ዲዛይነር ሰላማዊት ወሰን እባላለሁ። የወስቲካስ ዲዛይን ክሬቲቭ ዳይሬክተር እና ባለቤት ነኝ። በጣም ነው የለበሽው ልብስ እጅግ በጣም ያምራል። ዲዛይነሩ እንግዲህ ራሴ ነኝ ዲዛይን ያደረግኩት። ራሳችንን የሰራ ነው። እንደዚህ አይነት ቆንጆ ነገሮች ነው የምንሰራ። እንደዚህ አይነት ኢቨንት ስትሳተፊ የመጀመሪያሽ ነው ወይስ ከዚህ ቀደም መተሽ ታውቂያለሽ?
ኢትዮጵያ ውስጥ የመጀመሪያ ነው። በጣም ባየሁት ነገር በጣም ኢምፕረስድ ሆኛለሁ። ደስተኛ ነኝ። እንደ ኢትዮጵያዊ ዲዛይነር በጣም ደስ የሚል ክሬቲቪቲያቸው ሁሉ ነገር ስቴጅ ሃንድሊንጉ፣ ሞዴሊንጉ የደረሰበት ነገር በጣም ደስ ይላል እና እኛንም ሁላችንም ሞቲቬት የሚያደርግ ነገር ነው። እዚሁ የፋሽን ኢንዱስትሪ ውስጥ እንዳለ ሰው እንደዚህ አይነት ኢቨንቶች መዘጋጀታቸው ለፋሽን ኢንዱስትሪው ምን አይነት ተጽዕኖ ይፈጥራል ብለሽ ታስቢያለሽ? በጣም ጥሩ ነገር ነው። በጣም ለሁላችንም ሞቲቬት የሚያደርግ ነገር ነው። ምክንያቱም ኢትዮጵያ ውስጥ እንዳለ ፋሽን ዲዛይነር ላይ እንደዚህ ስቴጁ ሃንድሊንጉ ኤቭሪቲንግ ላይ ዲዛይነሮቹ እዚህ ደረጃ ደርሰው ስታያቸው ያለው ነገር በጣም የሚያስደስተው። ሁሉንም ደስ ብሎኝ ነው ሳያቸው የነበረው በጣም እና ሁላችንም የሆነ ቦታ ላይ እንደርሳለን። ሀገራችንን ከኢትዮጵያ ውጭ ከአፍሪካ ውጭ ሁላ ፖቴንሻሉ አለን እናሳድገዋለን ብዬ ነው የማስበው። እንግዲህ በሀገራችን ብዙ አልተለመደም። በሀገር የተሰራ ልብስ አናደንቅም፣ ከውጭ የሚመጣ እንላለን እና እንደነዚህ አይነት ነገሮችን የሚሰብር ይመስለኛል እና አንቺም የለበስሽው ልብስ ማሳያ ነው። እጅግ አድርጌ አመሰግናለሁ። በጣም መልካም ምሽት። ሰላም እንዴት ነሽ? ሰላም እንዴት ነሽ? አለሁልሽ። እንተዋወቅ። እሺ ስሜ ዳናዊት ይባላል። የዳን ክሎዚንግ ብራንድ መስራችና ዲዛይነር ነኝ። ስትሪትዌር ብራንድ ነው። It's been more than around 5 years ከጀመርን እና ዛሬ ያቀርበናል አዲስ ኮሌክሽናችንን። ዛሬ ስታቀርቡ የመጀመሪያችሁ ነው ወይስ ከዚህ ቀደም ተሳትፋችሁ ታውቃላችሁ? አይደለም፣ ይሄ አራተኛ ጊዜ ነው። ከዚህ በፊትም ስታትስ ነበረ። ከዚህ በፊት ከነበሩት የዛሬው እንግዲህ 15ኛ ዓመት ክብረ በዓል ነው እና ምን ይመስላል? ምን ለየት ያለ ነገር ነበረው? ሀብ አፍሪካ ከተመሰረተ 15ኛ ዓመት ስለሆነ በጣም አሪፍ፣ በጣም ትልቅ ሰው ነበረ። በጣም አሪፍ ነበረ። እኛም በደንብ ተዘጋጅተን አሰ ብራንድም አድገን ከመጀመሪያ ስንጀምር እና አሁን ያለውን ልዩነት አሳይተን በደንብ በትልቁ አሳይተናል። ዛሬ ቢግ ሾው ዛሬ እንግዲህ ስራዎቻችሁን አቅርባችኋል። ከተመልካች የነበረው ፊድባክ ምንድን ነበር? ሰው በጣም ኤክሳይትድ ነው። ኢቨንቱን በጣም ሁሉም ሰው ወዶት ነበርና ምን አሏችሁ? ምንድን ነበር ምላሻቸው? በጣም ከጠበኩት በላይ ነበረ። በጣም ደስ ይል ነበረ። እኔም መጀመሪያም ይሄ እንዳልኩሽ አራተኛ ጊዜ ነው። መጀመሪያም ብራንዴን በደንብ ፕሮሞት ያደረገልኝ ሾው ነው። የዛሬው ደግሞ በጣም ደስ ይል ነበር። የሰው ፊድባክ፣ የሰው አቀባበል ኤቭሪቲንግ በጣም አሪፍ ነበረ። የፋሽን ኢንዱስትሪ ውስጥ እንዳለ ሰው እንደዚህ አይነት ኢቨንቶች መዘጋጀታቸው ለፋሽን ኢንዱስትሪው እንደ ሀገር ምን ጠቀሜታን ያመጣል ብለሽ ታስቢያለሽ? በጣም ከሚባለው በላይ ሀብ አፍሪካ የሾው ብቻ አይደለም፣ የኢቨንት ብቻ አይደለም። ለፋሽን ኢንዱስትሪው በጣም ትልቅ መስዋዕት የከፈለ ሾው ነው ማለት እኔ ያሰ ብራንድ በጣም አሁን ያለበት ደረጃ እንዲደርስ ያደረገኝ እንደዚህ አይነት ሾዎች በመኖራቸው ነው እና ሜድን ኢትዮጵያን ፕሮሞት ያደርጋል፣ ፋሽን ዲዛይነሮችን ፕሮሞት ያደርጋል በጣም ከሚባለው በላይ እና ከጀርባ ያሉትም ሰዎች በጣም ብዙ መስዋዕት ከፍለው የፋሽን ኢንዱስትሪ ለማሳደግ እየጣሩ ነው እና 15 ዓመት መቆየት ደግሞ ቢግ ዲል እና የዚህ ሰው 15ኛ ዓመት ላይ መካፈሌ በጣም ደስተኛ ነው። እንግዲህ እንደ አንድ ዲዛይነር ስራውንም እንዳቀረበ ሰው ደግሞ ቀጣይ ዓመት ምን ትጠብቂያለሽ? ቀጣይ ዓመት ደግሞ ከዚህ የበለጠ በደንብ በሰፊው የተለያዩ ዲዛይነሮችንም ጨምረን ከሀገር ውስጥም በአፍሪካም ኢንተርናሽናሊም በደንብ በትልቁ በደንብ እንገናኛለን ብዬ አስባለሁ። እንግዲህ መልካም እድልን እኔ እመኛለሁ። ሰላም እንዴት ነህ? ሰላም እንዴት ነሽ? አለው እንታወቅ አለበል። ምዕራፍ እባላለሁ። ምዕራፍ ኩበና የአሻሮ ብራንድ መስራችና ክሬቲቭ ዳይሬክተር ነኝ። ሀብ አፍሪካ ላይ ስትሳተፍ የመጀመሪያ ጊዜ ነው ወይስ ከዚህ በፊት ተሳትፈህ ታውቃለህ? አዘ ዲዛይነር ስሳተፍ ይሄ የመጀመሪያ ጊዜ ገና አሁን የመጀመሪያ እንትናችን ነው። ሰው ዲዛይነር ፈርስት ኮሌክሽን ኢንስኮል ዶግማ ሰው ማስተላለፍ የፈለግነው ሀሳብ ምንድን ነው? የአፍሪካ አለባበስ የማይቀየር ማንነትን
አዲስ መመስረት ነው የሚፈልገው። ይሄ አፍሪካ ተብሎ የምናውቃቸው ልብሶች ፕሪንት የበዛባቸው ቀለም የበዛባቸው ልብሶች ትተን መውር ጠንከር ያለ ልብስና እኛን መምሰል የሚችሉ አይነት ልብሶችን ነው የምንሰራው። እሱ ነው በፋሽናችን ላይ ለማሰመት ይፈልጋል። የፋሽን ኢንዱስትሪ ውስጥ እንዳለ ሰው እንደነዚህ አይነት ኢቨንቶች ለፋሽን ኢንዱስትሪ ለሀገራችን ለኢትዮጵያስ ምን ጠቀሜታ አለበት አስባለሁ? እንደዚህ አይነት ፕሮግራሞች አንደኛ ነገር ሌሎች ሀገሮች ጋር ያለውን የፋሽን ልዩነት ለማጥበብ እኛ ሀገር ላይ ያለውን የፋሽን ኢንዱስትሪ ለማነቃቃት ይጠቅማል ብዬ አስባለሁ። ምክንያቱም ኢንተርናሽናል ስቴጅ ነው፣ ስራዎቹ ወደ ውጭ እንዲወጡ ያግዛል። ውጭ ላይ ያለው ነገር ኮምፒቴሽን ነው። እኛ ሀገር እንዴት ነው የእነሱ እንዴት ነው የሚለው ለማጥናት ያግዛል ብዬ አስባለሁ። ጋርጌ አመሰግናለሁ። ሰላም፣ እንዴት ነሽ? ሰላም፣ እንዴት ነሽ? አለሁና ራስሽን አስታውቂኝ። እሺ፣ ሩክሳይት በኃይሉ እባላለሁ። የሀብ ኦፍ አፍሪካ የመጀመሪያው ሞዴል ነበርኩ። አሁን ለሀብ ኦፍ አፍሪካ ሞዴሎችን ካስታረጋለሁ ባክስቴጁን ማኔጅ አደርጋለሁ። እንግዲህ ሀብ ኦፍ አፍሪካን ለ15 ዓመት ተከታታይ ጊዜ ቆይታን ያደረገ ነው እና በዚህ ቆይታ ጊዜ ምን ይመስል ነበረ? ምን አይነት ሂደትን አሳልፋችሁ ነበረ? ያው 15 ዓመት በጣም አኒቨርሰሪ ትልቅ እንትን ነው። ትሮአውት ዘ ይር ብዙ ዲዛይነሮችን አሳትፈናል፣ ብዙ ሞዴሎችን አሳትፈናል፣ ኢንክሉዲንግ ኢንተርናሽናል ሞዴሎችን አሳትፈናል። ኤቭሪ ይር ብዙ እድገቶችን የእኛን ሀገር ካልቸር የእኛን ሀገር ዲዛይነሮች ሞዴሎችን በተቻለ መጠን ያው ዓለም ላይ በደንብ እያስተዋወቅን ነው እና ኤቭሪ ይር አዳዲስ ነገር ይዞ ይመጣል። አዳዲስ እድሎችን አዳዲስ ፕላትፎርሞችን ክሬት ያደርጋል ለብዙ ሞዴሎች ዲዛይነሮች። አይ ካን ሴ ከ2000 በላይ ሞዴሎችን ካስት አድርገናል ይህንን 15 ዓመት። ሶፋር እግዚአብሔር ይመስገን ጥሩ ይሄዳል። እንግዲህ ለተከታታይ 15 ዓመት ያክል ይሄ ኢቨንት ሲደረግ ነበርሽ እና ከነዚህ ኢቨንቶች የዛሬው ምን ለየት ያደርገው ነበር? ምን አዲስ ነገር ይዘው ነበር? የዛሬው ለየት የሚያደርገው እንዳየፈ 15 ዓመት ነው። ብዙ ተለፍቶበታል፣ ብዙ ተደክሞበታል፣ ብዙ ቻለንጆችን አልፈናል ከመጀመሪያው ጀምሮ። አንዳንድ ጊዜ አዲስ ነገሮችን ይዘሽ ስትመጪ ተቀባይነት ለማግኘት ሰው ላይ እንዲደርስ ለማድረግ ብዙ ቻለንጆች አሉት። እሱን ሁላ ቻለንጆች አልፈን ስሙን ወርልድ ዋይዝ አስተዋውቀን ትልልቅ ዲዛይነሮችን ማምጣት፣ ኢንተርናሽናል ዲዛይነሮችን ማምጣት፣ ሞዴሎችን ማሳተፍ፣ ፕላትፎርሙን ዓለም ላይ ማግኘት በጣም በጣም አሜዚንግ የሆነ ውጤት ነው እና ለእኛ በቃ ከምነግርሽ በላይ ከደስታ በላይ ነው። በዚህ ሙያ ውስጥ ላሉ በፋሽን ኢንዱስትሪ ውስጥ ላሉ የሀገራችን ልጆች ምን እንዲመጥባቸው የስራ እድል ይፈጥራል ብዙ ጊዜ እና መጥተው እንደዚህ አይነት ኢቨንትን መካፈላቸው ምን ይፈጥራል ታስቢያለሽ? ስራዎቻቸውን በደንብ ያስታውቃሉ። ከሀገራችን ኢትዮጵያ አልፈን አህጉር አፍሪካ ከአፍሪካ አልፈን ዓለም ላይ ነው የሚያሳዩት እና እንደዚህ አይነት ፕላትፎርሞች ብዙ ኮኔክሽኖችን የሚያገኙበት ነው። አዳዲስ ዲዛይነሮችንም ሆነ ፋሽን ላይ ያሉ ዓለም ላይ ያሉ የፋሽን ሰዎችን በደንብ የሚያገኙበት የሚተዋወቁበት ነገር ነው እና እንደዚህ አይነት ኢቨንቶች ሀገራችን ኢትዮጵያ በደንብ እንድናስጠራበት ያለንን ያው ብዙ ነው ካልቸራችን ውስጥ ስታዩ ብዙ አይነት ብሔር ብሔረሰቦች አሉ። እሱን እያካተቱ ነው የሚሰሩት ዲዛይነሮቹ። ያው ኢትዮጵያዊ እንደመሆናችን መጠን እሱን ሳንለቅ ነው እስካሁን ያሉት ዲዛይነሮቻችን እየሰሩ ያሉት እና እንደዚህ አይነት መድረኮችን ሲያገኙ ተወዳድረው ሀገራቸውን ወክለው ውጭ እየሄዱ የሚሰሩ የሚንቀሳቀሱ አሉ። ፓሪስ ፋሽን ዊክ፣ ኒውዮርክ ፋሽን ዊክ እየሄዱ የሚሰሩ አሉ እና እንደዚህ አይነት ስራዎች ላይ እንደዚህ አይነት ኢቨንቶች ለመሳተፋቸው ዓለም ላይ በደንብ እንዲተዋወቁ ረድቷቸዋል፣ ይረዳቸዋል። እውነት ነው። የሀገራችንን ምርት ማስተዋወቅ በራሱ ትልቅ ነገር ነው እና በቀጣይ ዓመት እንግዲህ ከእናንተ ምን እንጠብቅ? ምን አዲስ ነገር ይዛችሁልን ትመጣላችሁ? ያ በቀጣይ ዓመት 15 ዓመት የምንሰራውን ነው በተቻለ መጠን በደንብ አጠናክረን ከአፍሪካ ሀገር ያሉትን ዲዛይነሮች በደንብ ኢንቮልቭ ለማድረግ ሞዴሎቻችንንም በደንብ ለማሳተፍ ኢንተርናሽናል ያሉትንም ቁጥራቸውን ለመጨመር መጥተው እንዲሳተፉ የእኛንም ልጆች ሄደው እየሰሩ ነው። በእርግጥ ከዚህ የበለጠ በደንብ ሄደው እንዲሰሩ ያው ትስስርን ለመፍጠር እንግዲህ ሬዲ ለሚቀጥለው ማለት ቀረ የምትይው እንዳስተላለፍ የምትፈልጊው መልዕክት ካለ? ቀረ የምለው ነገር የለም፣ ግን ማለት ከቻልኩኝ ለሀብ ኦፍ አፍሪካ ቲም ኮንግራጁሌሽንስ ማለት ፈልጋለሁ። 15 ዓመት ትልቅ ነው። ብዙ የተማርንበት፣ ብዙ ያደግንበት፣
ጥንካሬን የተማርንበት ሰውን ማኔጅ ማድረግ ፐርሰናል የተማርኩበት ነገር ነው እና ሀብ አፍሪካ ቲም ኮንግራቹሌሽንስ አሁን ድጋሚ ማለት እፈልጋለሁ። ኤን ከጎኔ ለነበሩት ሁላቸው ባለቤቴን፣ ቤተሰቦቼን ሁሉንም በጣም አመስገን እፈልጋለሁ። ኤን ሞዴሎቼንም ዲዛይነሮችንም ተስፋና ሲገኝ ቴንክ ዩ እንጂ ማመሰግናለሁ። ሰላም እንዴት ነህ? ሰላም ደህና ነኝ፣ እግዚአብሔር ይመስገን። እንተዋወቅ ማለት ነው። አማኑኤል አጥላይ ቀና አፍሪካ ከሚባል ብራንድ። እሺ ሀብ አፍሪካ ላይ ስትሳተፍ የመጀመሪያ ነው ወይስ ከዚህ ቀደም ተሳትፈህ ታውቃለህ? ለእኔ የመጀመሪያ ነው። ስለዚህ ደስ የሚል ኤክስፔሪየንስ ነበረ። እንዴት አገኘኸው? በጣም ደስ የሚል ኤክስፔሪየንስ ነበር። ከመጀመሪያው ጀምሮ ሙሉ ጆርኒው ኤክሳይቲንግ እና የሆነ እያደገ የመጣ ነገር ነው። ኤነርጂም ነው እና መጨረሻውን በጣም ደስ የሚል ነገር። በዚህ በፋሽን ኢንዱስትሪ ውስጥ እንዳለ ሰው ለፋሽን ኢንዱስትሪ ምንን ያመጣልህ ትጠብቃለህ? ያው እኔ አሁን ከጀመርኩኝ 1 ዓመቴ ነው ገና እና እንደኔ ያሉ ኢመርጂንግ ዲዛይነሮችን በተለይ በደንብ ከፍ ያደርጋቸዋል፣ ጉልበትም ምን ሆናቸዋል እና እንደዚህ አይነት ኦፖርቹኒቲዎችና ዝግጅቶች መኖራቸው ፎር ዘ ሆል ፋሽን ኢንዱስትሪ አይ ቲንክ በደንብ የምደግፈውና የምጠቅመው ነገር ይመስለኛል። አመሰግናለሁ። መልካም ነይሸመን ማና ነይሸመን ማና ነይሸመን ማና ነይሸመን ማና እንደ ቆላፍ እንደ ግሪሳ ያረፈው ልቤ ደግሞ ተነስ ና እቴ መሄድ ነው ደጋ እቴ መሄድ ነው ደጋነ የሀብ አፍሪካን የ15ኛ ዓመት ክብረ በዓል እንዲሁም ደግሞ የፋሽን ትርኢት ያቀረቡበትን ፕሮግራም ያስቃኘናችሁ ይህንን ይመስል ነበረ። ሳምንት በሌላ ወፍ በረር እስክንገናኝ ድረስ መልካም ሳምንት።